ኢራን ዓለምን አዘናግታ ኒውክሌሯን ታጠቀች። ከፔንታጎንና ቴህራን የሚወጡ መረጃዎች የፋርስ ባህረ ሰላጤውን እያመሱት ነው። የአሜሪካ ግዙፍ የጦር እንቅስቃሴ የሚገታ መረጃ ከኢራን ተሰምቷል። ትራምፕ አወደምኩት ያሉት የኢራን የኒውክሌር ፕሮግራም አፈር ልሶ አካል ተላብሶ መሳሪያ ሆኖ ብቅ ብሏል። አያቶላ የአሜሪካ ቀጣይ የቀጠናው እርምጃዎችን በሰዓት እንደመጫወት ነው ሲሉ ዝተዋል። ሁኔታው ዋሽንግተን ቆም ብላ እንድታስብ የሚያደርጋት ሆኗል። በፍጥነት ተለዋጭ ሆነው የቀጠናው ትኩሳት ከኢራን በተሰማው ዓለምን ያስደመመው የኒውክሌር መረጃና ከፔንታጎን የሰጠው አስቸኳይ መግለጫ ጋር በዝርዝር ይዘነዋል። አብራችሁን ቆዩ። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ያደረገው የ2026ቱ ብሔራዊ መከላከያ ስትራቴጂ ኢራን በቅርቡ ከደረሰባት ከፍተኛ ወታደራዊ ሽንፈት በኋላ ያላትን ስትራቴጂካዊ አቅጣጫ በጥልቅ የሚመረምር ሰነድ ሆኖ ቀርቧል። ይህ በ34 ገጾች የተዘረዘረውና በዶናልድ ትራምፕ አስተዳደር ስር የአሜሪካን የመከላከያ ቅድሚያ የሚሰጣቸውን ጉዳዮች የሚያትተው ሰነድ ኢራን መደበኛ ወታደራዊ ኃይሏን እንደገና ለማደራጀትና ምናልባትም የኒውክሌር መሳሪያ ፍለጋዋን በድጋሚ ለመቀጠል ያለውን ጽኑ ፍላጎት ይተነትናል። የቴህራን ፍላጎት የጨመረው ኦፕሬሽን ሚድናይት ሃመር በተሰኘው የአሜሪካ ጥቃትና በተጓዳኝ የእስራኤል ኃይሎች በኢራን በሚደገፉ ቡድኖች ላይ በሰነዘሩት ከፍተኛ ጥቃት ሳቢያ የደረሰባትን ውድመት ተከትሎ ነው። በአሁኑ ወቅት በፋርስ ባህረ ሰላጤ አካባቢ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። አሜሪካ ግዙፍ የባህር ኃይል ስምሪቶችን ወደ ቀጠናው እያደረገች ባለችበት በዚህ ወቅት የኢራን ባለስልጣናት ማንኛውም የአሜሪካ ጥቃት ወደ ሁሉን አቀፍ ጦርነት እንደሚመራ በይፋ ሲያስጠነቅቁ ተደምጠዋል። የአዲሱ የመከላከያ ስትራቴጂ ኢራንን ምንም እንኳን የተዳከመች ብትሆንም አሁንም ድረስ የመቋቋም አቅም ያላትና ለቀጠናው የደህንነት ስጋት የሆነች ባላንጣ አድርጎ ይፈርጃታል። ይህም አሜሪካ በቀጠናው ለምታደርገው የኃይል አሰላለፍና ከጎረቤት ሀገራት ጋር ለምትመሰረተው ጥምረት ትልቅ ትርጉም አለው። የሚድናይት ሃመር ወታደራዊ እርምጃ የኢራንን የኒውክሌር መሰረተ ልማት ለማፈራረስ ያለመና በአሜሪካ ወታደራዊ ታሪክ ውስጥ ትልቅ ቦታ የሚሰጠው ኦፕሬሽን ነበር። በዚህ መጠነ ሰፊ ጥቃት ላይ በግምት 125 የሚሆኑ የአሜሪካ ተዋጊ አውሮፕላኖች ተሳትፈዋል። ከነዚህ መካከል 7 B2 ስፕሪት የተሰኙ ረቂቅ የቦምብ ጣይ አውሮፕላኖች የሚጠቀሱ ሲሆን እነዚህ አውሮፕላኖች እጅግ ግዙፍና መሬት ሰርሳሪ የሆኑ GBU-57 የተሰኙ ቦምቦችን ታጥቀው ነበር። በተጨማሪም ከባህር ኃይል የተተኮሱ ከ2 ደርዘን በላይ ቶማሃውክ ክሩዝ ሚሳይሎች በኦፕሬሽኑ ላይ ውለው እንደነበር አይዘነጋም። የአሜሪካ ባለስልጣናት በጥቃቱ ወቅት የኢራን ኒውክሌር ፕሮግራም ተደምስሷል ብለው የገለጹ ቢሆንም ከጥቃቱ በኋላ የተደረጉ የስለላ ግምገማዎች ግን የተለየ ውጤት አሳይተዋል። ከሶስቱ የኢራን ኒውክሌር ጣቢያዎች መካከል ሙሉ በሙሉ የወደመው አንዱ ብቻ ሲሆን ሌሎች ግን አሁንም በከፊል ስራ ሊጀምሩ የሚችሉበት እድል እንዳለ በወቅቱ ተገልጾ ነበር። የአሁኑ ብሔራዊ መከላከያ ስትራቴጂ ኢራን ባለፉት 10 ዓመታት ታይቶ በማይታወቅ ሁኔታ ደካማና ለጥቃት የተጋለጠች መሆኗን ቢገልጽም ቴህራን ግን ለማገገም ያላትን አቅም አጽንዖት ሰጥቶበታል። ሰነዱ በግልጽ እንደሚያሰፍረው ኢራን ባለፉት ወራት ከባድ መሰናክሎች ቢገጥሟትም መደበኛ ወታደራዊ ኃይሏን እንደገና ለማደራጀት ቆርጣ የተነሳች ትመስላለች። የኢራን መሪዎች ትርጉም ባለው ድርድር ውስጥ ለመሳተፍ ፈቃደኛ ባለመሆናቸው የኒውክሌር መሳሪያን በድጋሚ ለማግኘት ያላቸውን እድል ክፍት አድርገውታል ይላል ሪፖርቱ። የግምገማ ከስለላ ዘገባዎች ጋር ተመሳሳይ ሲሆን የኢራን መሪዎች የኒውክሌርና ሚሳኤል መርሃ ግብሮቻቸውን ማደስ ከአሜሪካና ከእስራኤል የሚሰነዘርባቸውን ጥቃት ለመመከት ወሳኝ እንደሆነ ያምናሉ። በሌላ በኩል ስትራቴጂው እስራኤልን ኢራንን በማዳከም ረገድ አርአያ የሚሆን አጋር በማለት የሚያወድስ ሲሆን አሜሪካ በቀጥታ ጣልቃ ከመግባት ይልቅ ለፋርስ ባህረ ሰላጤ አጋሮቿ አስፈላጊውን ድጋፍ በመስጠት ኢራንን እንድትመክት የሚያበረታታ ፖሊሲ ቀርጿል። ከነዚህ ተደጋጋሚ ማስጠንቀቂያዎች ጋር በተጓዳኝ አሜሪካ በፋርስ ባህረ ሰላጤ አካባቢ ያለውን ወታደራዊ እንቅስቃሴዋን በከፍተኛ ደረጃ አጠናክራለች። ይህም ማንኛውንም ጥቃት ለመመከትና ተገቢውን የማስጠንቀቂያ እርምጃ ለመውሰድ ያላትን ዝግጁነት የሚያሳይ ተብሎለታል። ፕሬዚዳንት ዶናልድ ትራምፕ ባስተላለፉት መልእክት አርማዳ ወይም ግዙፍ የጦር መርከቦች ስብስብ ወደ መካከለኛው ምስራቅ እያመራ መሆኑን በይፋ አስታውቀዋል። የአርማዳ ተብሎ የተገለጸው ወታደራዊ ስብስብ የዩኤስኤስ አብርሃም ሊንከን የተሰኘውን በኒውክሌር ኃይል የሚሰራ ግዙፍ የአውሮፕላን ተሸካሚ መርከብን ያካተተ ቡድን ነው። ይህ ኃይል የሚመራው በዚሁ ግዙፍ መርከብ ሲሆን የሚመሩ ሚሳኤሎችን የታጠቁ አውዳሚ መርከቦችና የተለያዩ የድጋፍ ሰጪ የባህር ላይ መንኮራኩሮችንም በውስጡ የያዘ ነው።
የአብርሃም ሊንከን የጥቃት ቡድን የሲንጋፖርን የባህር ክልል አልፎ ወደ ኦማን ባህረ ሰላጤ እየተቃረበ ይገኛል። ሆኖም ግን እስካሁን ድረስ በአሜሪካ መካከለኛው እዝ ኃላፊነት ቀጠና ውስጥ አልገባም። የአዲስ ወታደራዊ ስምሪት አሜሪካ በቀጠናው እያደረገች ያለችውን ቀጣይነት ያለው የኃይል ማስተካከያ እርምጃ የሚያግዝ ነው። ይህም በየጊዜው የሚደረጉ የሲ-17 ግዙፍ የጭነት አውሮፕላን በረራዎችን በኬሲ 135 እና በኬሲ 46 አውሮፕላኖች አማካኝነት የሚከናወኑ የአየር ላይ ነዳጅ መሙላት ስራዎችን እንዲሁም በኳታር በሚገኘው አሉዴይድ የጦር ሰፈር የመሳሰሉ ስፍራዎች ላይ እንደ ፓትሪዮትና ታድ ያሉ የአየርና የሚሳኤል መከላከያ ስርዓቶችን የማጠናከር ተግባራትን ያካትታል። እነዚህ መጠነ ሰፊ እንቅስቃሴዎች ከኢራን ሊሰነዘር የሚችለውን ማንኛውንም ያጸፋ ጥቃት ለመመከትና በቀጠናዊ መከላከያ ረገድ የታየ ክፍተቶችን ለመሙላት የታለሙ ናቸው። ይህም ወታደራዊ ዝግጅት አፋጣኝ ጥቃት ለመሰንዘር ሳይሆን የታቀደና ስልታዊ በሆነ መንገድ ኃይልን የማጠናከር ሂደት እንደሆነ ይነገራል። ኢራን ለአሜሪካ ወታደራዊ ኃይል ለመጠናከር የሰጠችው ምላሽ በከረረ የቃላት ምልልስና ባልተመጣጠነ የመከላከያ ዝግጅት እየታጀበ ነው። አንድ ከፍተኛ የኢራን ባለስልጣን በኒውዮርክ በሰጡት መግለጫ አሜሪካ የምትሰነዝረው ማንኛውም አይነት ጥቃት ውስን ወይም ሌላ አይነት ቢሆንም እንደ ሁሉን አቀፍ ጦርነት እንደሚቆጠር አስታውቋል። በተጨማሪም ኢራን ሊታሰብ በሚችል እጅግ አስከፊ መንገድ ያጸፋ እርምጃ እንደምትወስድ ዝተዋል። የማስጠንቀቂያ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ቀደም ሲል በሰጡት መግለጫ ጋር ተመሳሳይ ነው። አፈ ጉባኤው በንግግራቸው ወቅት ጥቃት የሚሰነዘር ከሆነ በቀጠናው የሚገኙ የአሜሪካ የጦር ሰፈሮች፣ የባህር ላይ ንግድ እንቅስቃሴዎችና እስራኤል የኢራን ኢላማ ሊሆኑ እንደሚችሉ አመልክተዋል። በመከላከል ላይ ያተኮረው የኢራን ወታደራዊ አስተምሮ በፋርስ ባህረ ሰላጤ በሚገኙ የአሜሪካና የአጋሮቿ ንብረቶች ላይ የሚሳኤል ጥቃቶችን መሰንዘርን፣ የሆርሙዝ ወሽመጥን የመዝጋት ዕድልና ምንም እንኳን በቅርቡ ቢዳከሙም የኢራን ደጋፊ ቡድኖችን ማንቀሳቀስን እንደ ዋና የመከላከያ ስልት ይከተላል። የእስላማዊ አብዮታዊ ጥበቃ ኃይል የባህር ኃይል በሆርሙዝ ወንዝ ላይ ያለውን የበላይነት ደጋግሞ የገለጸ ሲሆን ይህንንም በድርድር ወቅት እንደ ተጽዕኖ ማሳደሪያ መሳሪያ ሊጠቀምበት እንደሚችል አመልክቷል። በተጨማሪም የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒን ጨምሮ ሌሎች የገዢው መሪዎች በከፍተኛ ሁኔታ የተመሸጉ የመሬት ውስጥ ባንከሮች መዛወራቸውን የሚጠቁሙ ዘገባዎች ወጥተዋል። ኢራን የአሜሪካን የባህር ኃይል እንቅስቃሴ ለመመከት የምትከተለው ስልት ባለፉት 10 ዓመታት በማዕቀብና በግጭቶች ውስጥ ያዳበረቻቸውን መደበኛና መደበኛ ያልሆኑ ወታደራዊ አቅሞች ጥምረት ነው። የዚህ ስልት ዋና ማዕከል ጠላት ወደ አካባቢው እንዳይገባ የመከላከልና የቀጠናውን ለጠላት የማሳጣት ስልቶችን መጠቀም ነው። ይህም እጅግ ፈጣን የሆኑ በርካታ አነስተኛ የጦር ጀልባዎችን እንደ ጋደርና ኑር ያሉ የባህር ዳርቻ መከላከያ ሚሳኤል ስርዓቶችንና በፋርስ ባህረ ሰላጤ ጠባብ ውሃዎች ውስጥ የሚንቀሳቀሱ ሰርጓጅ መርከቦችን ስራ ላይ መዋልን ያካትታል። የኢራን ጦር በአውሮፕላን ተሸካሚ መርከቦች ላይ ጥቃት የመሰንዘር ልምምዶችን ሲያደርግ የቆየ ሲሆን ይህም የአሜሪካን የመከላከል አቅም ሊያዳክሙ የሚችሉ መጠነ ሰፊና ተከታታይ ጥቃቶችን መሰንዘር ላይ ትኩረት ያደረገ ነው። የአብርሃም ሊንከን የጥቃት ቡድን መቃረቡን ተከትሎ ኢራን የሚሳኤል ካዝናዋን በድጋሚ እያጠነከረች መሆኑ እየተዘገበ ሲሆን የመንግስት መገናኛ ብዙሃንም አገሪቱ ሁሉንም የአሜሪካና የእስራኤል የጦር ሰፈሮች በአንድ ጊዜ መምታት የሚያስችል የረዥም ርቀት ሚሳኤል አቅም እንዳላት እየገለጹ ይገኛሉ። በፔንታገን ስትራቴጂ ላይ እንደተጠቀሰው ይህ የኃይል ግንባታ ጥረት እንደ መድፍ ኃይል፣ የታጠቁ ክፍሎችና የአየር መከላከያ ባሉ መደበኛ ኃይሎች ላይ ያተኮረ ሲሆን በተጨማሪም የአሜሪካን የዝና የቁጥጥር ስርዓት ለማናጋት የሚያገለግሉ የሳይበርና የኤሌክትሮኒክስ ጦርነት መሳሪያዎችንም ያካተተ ነው። የኢራን የኒውክሌር መርሃ ግብርን ዳግም የማንቀሳቀስ ዕድል በአገሪቱ የመከላከያ ስሌት ውስጥ እጅግ ወሳኝና አሳሳቢ የሆነ አዲስ ምዕራፍ ከፍቷል። ከአሜሪካ መጠነ ሰፊ ወታደራዊ ጥቃት በኋላ የተካሄዱ ግምገማዎች እንደሚያሳዩት ምንም እንኳን የኢራን የዩራኒየም ማበልጸጊያ ማዕከላት በከፍተኛ ሁኔታ ቢወድሙም ከመሬት በታች የተገነቡት ሚስጥራዊ ተቋማት ግን አሁንም ድረስ የተወሰነ አቅም ሊኖራቸው እንደሚችል ይገመታል። ይቀሪ አቅም ቴህራን የኒውክሌር እንቅስቃሴዋን በህቡና በሚስጥራዊነት ዳግም ለማስጀመር እንደሚያስችላት ስጋቶች አሉ። በብሔራዊ የመከላከያ ስትራቴጂ ሰነድ ላይ በግልጽ እንደተቀመጠው ኢራን ትርጉም ባለው መልኩ ለድርድር ፈቃደኛ ለመሆኗ ማንኛውንም አይነት ድንገተኛ የኒውክሌር ኃይል ባለቤት የመሆን እድልን እንደ ዋስትና የማቆየት ስትራቴጂካዊ ምርጫ መሆኑን ያሳያል። የምርጫው አሜሪካዊም እስራኤል ተጻራሪ ጥቃቶችን እንዳይሰነዝሩ እንደ መከላከያ ጋሻ የምትጠቀምበት መሳሪያ ነው። ይህ የቴህራን አካሄድ ስልታዊ ትዕግስት ወይም ስትራቴጂክ ፔሽንስ ከሚለው ሰፊ ወታደራዊና ፖለቲካዊ መርህ ጋር እየተቆራኘ ነው። ኢራን በአሁኑ ወቅት በአገሪቱ ውስጥ ካለው ከፍተኛ የኢኮኖሚ ቀውስና ሺዎችን የቀጠፈውን ህዝባዊ ተቃውሞና ውስጣዊ አለመረጋጋት እየተጋፈጠች ቢሆንም ወታደራዊ ኃይሏን ዳግም ለመገንባትና ለማጠናከር ያላትን ቁርጠኝነት አላላላችም።
ይህ በውስጣዊ ውጥረትና በውጫዊ ጫና መካከል የሚደረግ የኃይል ግንባታ የአገሪቱን ገዢ አካል የህልውና ትግል የማዕዘን ድንጋይ ሆኗል። በሌላ በኩል የአሜሪካ ጦር ኃይል በቀጠናው እያደረገ ያለው ስምሪት እጅግ ግዙፍና አስፈሪ የሆነ መጥቷል። እንደ ዩኤስኤስ ጆርጅ ኤፍ ደብሊው ቡሽ ያሉ ተጨማሪ ግዙፍ አውሮፕላን ተሸካሚ መርከቦችን ማሰማራት ኢራን ሊሰነዘር የሚችለውን ማንኛውንም የጥቃት ስሜት ለመግታትና ለቀጠናዊ አጋሮቿ ሙሉ ድጋፍ ለመስጠት እየታለመ እርምጃ ነው። የወታደራዊ እንቅስቃሴ በብሔራዊ መከላከያ ስትራቴጂ ውስጥ አሜሪካ ትቅደም ከሚለው ፖለቲካዊ ማዕቀፍ አንጻር ተቀምጧል። ሰነዱ አሜሪካ ከዚህ ቀደም የነበሩባትን ዓለም አቀፍ ግዴታዎች በመተቸት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገራት የመከላከያ ወጪያቸውን ከሀገራዊ ጠቅላላ ምርታቸው ወይም ጂዲፒ ወደ 5% እንዲያሳድጉ ግፊት ያደርጋል። ይህ እርምጃ አሜሪካ ትኩረቷን በገዛ ሀገሯ ደህንነት ላይ እንድታደርግና እንደ ቻይና ያሉ ዋና ዋና ባላንጣዎቿን ለመጋፈጥ የሚያስችላትን ሀብት እንድታገኝ ይረዳታል። ሩሲያና ቻይናን በተመለከተ ስትራቴጂው በንግግርና አጋሮች የኃላፊነት ክፍፍል ላይ የተመሰረተ በመሆኑ ከመካከለኛው ምስራቅ በሚመጡ ድንገተኛ አደጋዎች የሚውል በቂ ወታደራዊና የገንዘብ አቅም እንዲኖር መንገድ ይከፍታል። ይህ በአሜሪካ የኃይል ግንባታና ብሔራዊ መከላከያ ስልቶች መካከል ያለው ፍጥጫ የስሌት ስህተቶችን የመፍጠር ዕድሉን እጅግ ከፍ አድርጎታል። ወታደራዊ ተንታኞች እንደሚጠቁሙት አሜሪካ የምትሰነዝረው ውስን የሆነ ጥቃት እንኳ ኢራን በፋርስ ባህረ ሰላጤ በሚንቀሳቀሱ የንግድ መርከቦች ወይም በአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ እንድትወስድ ሊያነሳሳት ይችላል። ይህም ግጭቱን ወደ ከፋና ሁሉን አቀፍ ጦርነት የመቀየር አቅም አለው። በተለይም ዓለም አቀፍ የነዳጅ ፍሰት 20% የሚከናወንበትን የሆርሙዝ ሰርጥ ለመዝጋት የሚሰነዘሩት ማስፈራሪያዎች የጉዳዩን ዓለም አቀፍ የኢኮኖሚ ስጋት ይበልጥ ጎልቶ እንዲታይ ያደርጉታል። ከውጫዊ ወታደራዊ ፍጥጫ ባሻገር የኢራን ውስጣዊ ፖለቲካዊ ሁኔታም ለውጡን ይበልጥ ውስብስብ ያደርገዋል። እንደ ረዛ ፓህላቪ ያሉ ተቃዋሚ ግለሰቦች በመከላከያ ኃይሉ ላይ ያሉ አባላት ወደ ህዝቡ ወገን እንዲቀላቀሉ የሚያደርጉት ጥሪ የገዢው አካል መረጋጋትና የወታደራዊ መዋቅሩ አንድነት ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ይህም በወሳኝ የጦርነት ወቅት በኢራን ወታደራዊ ዕዝ ውስጥ መከፋፈል ሊፈጥር የሚችል አደገኛ ሁኔታ ነው። በአጠቃላይ የፔንታገን የ2026 ስትራቴጂ ኢራንን የኒውክሌርና ወታደራዊ አቅሟን ዳግም ለማንሰራራት የምትጥር ሀገር አድርጎ ይገልጻታል። አሜሪካ ይህንን ጥረት ለመግታት እያደረገች ያለችው መጠነ ሰፊ ስምሪት በኢራን በኩል የሁሉን አቀፍ ጦርነት ማስጠንቀቂያና ሚዛናዊ ባልሆነ የመከላከያ ስልቶች ምላሽ እየተሰጠው ይገኛል። የሀገራቱ ፍጥጫ በፋርስ ባህረ ሰላጤ ውስጥ እጅግ ተለዋዋጭና አደገኛ የሆነ የደህንነት ሁኔታ እንዲፈጠር አድርጓል። በአሁኑ ወቅት በቀጠናው ያለው ሰላምና ጦርነት እጅግ በጠበበና መንታ መንገድ ላይ ተንጠልጥሎ ይገኛል።